ምንድነህ? አምላክ የሞተል የበታችነት የብቸኝነት አፍቃሪና ተወዳጅነት መፈለግ ለማረጋገጥ መኳተንን እነዚህን ጠቅልላችሁ ዋጋ ቢስ ነኝ እንዳትሉ እንዳንል የኔ ነህ የሚል ማጽናኛ ቃል ያሰማናል። ሞቼልህ ቆስዬልህ ደምቼልህ ዋጋ ከፍዬልህ አብሬዮ ሥጋዬን በልት ደሜን ጠጥት እኔ በውስጥህ እያለሁ ጥቂት ሰዎች ምናልባት ዝንባሌህን ምናልባት ስሜትህን ምናልባት ዓለምህን ስላላወቁት ብቻዬን ነኝ እንዳትል አብሬህ ነኝ አጠገብህ ነኝ። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህንን ድምፅ ይህንን ቃል የሚናገረው የተቤዠን ያዳነን እግዚአብሔር እርሱ እግዚአብሔር እኛን በየስማችን ያውቀናል። የልባችንንም ሐሳብ እንኳን ሳይቀር ይመረምራል። እኛ ለእኛ ቅርብ ከሆነው በላይ አምላካችን እግዚአብሔር ለእኛ ቅርብ ሆኗል። በውስጣችንም በውጫችንም እግዚአብሔር አለ። የምንተነፍሰው እስትንፋሳችን በእጆቹ ተጨብጠዋል። በስምህ ጠርቼሃለሁ ይላል። በየስማችን ያውቀናል። ይህ እንዴት ያጽናናል! የተቤዠን ይጠራናል። የሚጠራን እግዚአብሔር የኔ ነህ ይላል። እኛ የኔ ነህ የሚል አምላክ ያለንን እኛ የራሳችን ከመሆንም ወጥተን የእግዚአብሔር ገንዘቦቹ ሆነናል። የኔ ነህ የሚል ባለንብረታችን አምላካችን እግዚአብሔር ሆኖናል። ወጣቶች ይሄ ምንኛ ያጽናናል! ለምን መሰላችሁ ይሄን እምላችሁ? ብዙ ጊዜ በዚህ ዘመን ያሉ ኦርቶዶክሳውያን የኢትዮጵያ ወጣቶች የኔ ነህ የሚል እንዳጡ ይናገራሉ። የኔን ዓለም የኔ ነህ የሚል የለም። ዓለሜን የሚያውቀው የለም። የኔን ሕይወትና ዝንባሌን ፈቃዴን የሚረዳ የለም። ስሜቶቼን፣ ክህሎቶቼን፣ ስብዕናዬን የሚያደንቅልኝ የለም። ብቻ ምን አለፋችሁ ወጣት በመሆኔ እኔ ብቻዬን በዚህ ማንም በማያውቀው ዓለም ውስጥ የምኖር ምስኪን ነኝ ብለው በዚህ ዘመን ያሉ ወጣቶች ያስባሉ። እና እኔ ጥቂት ማስተዋወቅ ወይም እኔ ማስታወስ የፈለግኩት በብዙዎች ተከባችሁ ብቻችሁን እንደሆናችሁ ለሚሰማችሁ በብዙ ፈተናዎች በብዙ መከራዎች መካከል ክርስቲያን ለመሆናችሁ የእግዚአብሔር ለመሆናችሁ ዋጋ ለመስጠት ያቃታችሁ በብዙ ሰዎች ተከባችሁ ብቻችሁን እንደሆነ የተሰማችሁ ወደ እናንተ ዓለም ከእናንተ ጋር የተዋወቀ ማንም እንደሌለ ተሰምቷችሁ ብቸኝነት ላጠቃችሁ ተቤዥቼሃለሁና አትፍራ በስምህም ጠርቼሃለሁ የሚለው ቃል ላሰማችሁ። ልክ ነው። ምናልባት ወላጆቻችሁ ምናልባት የቅርብ ሰዎቻችሁ የእናንተን ዓለም አላወቁት ይሆናል። ወጣቶች የምትኖሩበትን የኑሮ ጫና የገጠማችሁን ፈተና አሁን እየኖራችሁበትን ያለውን የመከፋት ስሜት ብቻ በአጠቃላይ እየኖራችሁበት ያለውን ዓለም ማንም አልረዳ ቢላችሁ እንኳን ዓለማችሁን ኑሯችሁን ሕይወታችሁን ዝንባሌያችሁን አቋማችሁን የሚረዳላችሁ ብቻ አይደለም የሚያውቅላችሁ አምላክ እንዳለ ልነግራችሁ ፈልጌ። ኦርቶዶክሳውያን ወጣቶች ተቤዥቼሃለሁና አትፍራ በስምህ ጠርቼሃለሁ የሚለው አምላካችሁ ወደ እኔና ወደ እናንተ ዓለም እንደመጣ አታውቁ? ይሄን ሰውነት እንደተዋሃደ አታውቁ? የኔና የእናንተን የተዋረደውን ስጋችንን እንኳን አክብሮ ሰውነቱ እንዳደረገው አታውቁ? ይሄ ምን ያሳያል? በእርግጠኝነት የኔና የእናንተን ዓለም ሊያውቀው ወደኛ መጥቷል። ዓለማችንንማ በደንብ ያውቀዋል። ወደ ሰውነታችን ብቻ አይደለም በላይ በሰማይ ሆኖ ሊኮራብን በላይ በሰማይ ሆኖ ሊመጻደቅብን አልወደደም እግዚአብሔር። እኔና እናንተ ወደ ወረድንባት ምድር ወረደ። እኔና እናንተ የቆምንባትን አፈር ቆመ። ዓለማችንን ያውቀዋል። ወደ ሰውነታችን ብቻ አይደለም ወደ ምድራችንም ጭምር መጣ። ይሄ አስደንቅም ትሉ ይሆናል። ግን ወገኖቼ እንኳን እኔና የእናንተን ዓለም ቀርቶ እኔና እናንተ የማናውቀውን ዓለም እንኳን አውቆታል። ከኔና ከናንተ መካከል በከብቶች በረት የተወለደ ማን አለ? ከኔና ከናንተ መካከል በሽታና በክርፋቶች መካከል የተጣለ እንደ ጌታችን ያለ ማን አለ? ከኔና ከናንተ መካከል የሚለብሰው ልብስ አጥቶ በቅጠል የተጠቀለለ እና የተወለደ ማን አለ? ከኔና ከናንተ መካከል የአህያና የላም እስትንፋስ የቀረበለት ማን አለ? ይሄን የምዘረዝርላችሁ ለምን ይመስላችኋል? የኔና የናንተን ጥጉን በጣም የሚገርመው በጣም አጸያፊውን
ዓለም እንኳን ያውቀዋል ነው የምለው። እናንተ የማታውቁትን ዓለም ቀምሶታል። እኔማ የመጨረሻውን አስጨናቂ ሕይወት ነኝ የምኖረው ካል እንደዚህ ተወልደሃል፣ እንደዚህ ተገኝተሃል፣ እራፊ ጨርቅ እንኳን እስከ ማጣት ደርሰሃል። እመነኝ፣ አንተ የማታውቀውን ዓለም እንኳን ያውቀዋል። እኛ ያልደረስንበትን ሕይወት እንኳን አጣጥሞታል። እሱ ነው የኔ ነህ የሚለው። የማያውቀው እንዳይመስላችሁ አውቀዋለሁ ነው የሚለው። ምዕመናን፣ እንደዚህ መወለድ እኮ ብቻ አይደለም፣ ያደገበትንም አስተዳደግ ተመልከቱ። ተትቶ ነው ያደገው። ምናልባት አንዳንድ ወጣቶች በጥቂት ሰዎች ተትታችሁ ይሆናል። ምናልባት ቤተሰቦቻችሁ ብዙም ትኩረት አልሰጧችሁ ይሆናል። እርግጥ እሱም ያስከፋል። ወይም እጮኞቻችሁ ወይም ጓደኞቻችሁ ወይም አካባቢያችሁ ትቷችሁ ሊሆን ይችላል። በዓለም ሁሉ መተው ግን ምንኛ ይገርማል። አንተ እኮ በዓለም ሁሉ አልተተውክም። ቢያንስ የሚወዱ ቢያንስ የሚቀርቡ ቢያንስ የሚደነግጡልህ ጥቂቶች እኮ አታጣ። ዓለም ሁሉ የጠላው ደምግባት የሌለው የሕማም ሰው ተብሎ የተተወው ያው እኔና አንተ እኮ ጥቂት ጉድለቶች ይኖሩናል። በጉድለታችን ምክንያት ምናልባት ጀርባ ተሰጥቶን ይሆናል። እያፈቀረ የተጠላ፣ እያመነ የተከዳ፣ እየቀረበ የተራቀ፣ ፊቱን እየሰጠ ጀርባ የተሰጠው ከኔና ከናንተ ጌታ በቀር በዚህ ምድር ላይ ማን አለ? ተትተህ ከሆነ የተተወሱ የኔ ነህ ይልሃል። መተውን ያውቃል። አንተ ከተተውከው በላይ ተትቷል። ተክደህ ከሆነ መካድን በደንብ አድርጎ አጣጥሞታል። ተቸግረህ ከሆነ የሚበላው እስኪያጣ ድረስ ተቸግሯል። ይህንን የምዘረዝረው ለምን ይመስልሃል? ዓለምህንማ በደንብ ያውቀዋል። ምናልባት አንተ መቀየሪያ ጨርቅ አተ ሊሆን ይችላል። እሱ በአንድ ጨርቅ ነው እቺ ምድር የተሰናበተው። ምናልባት አንተ የሆነ ቤት ስላልሰራ ሊሆን ይችላል። ወይም ቤት ለመስራት ተስፋ ስላጣ ሊሆን ይችላል። ለቀበሮችና ለወፎችን የሰጠውን ቤት አልባ ሆኖ ነው የኖረው። ይሄን ለምን ምል ይመስልሃል? እስከዚህ ድረስ ምንም የሌለው እንኳን ብትሆን ዓለሜን አያውቀውም ማንም አትበል። አምላክህ እንኳን አውቆታል። ያውቀዋል። መቸገርህን ነው አውቀዋለሁ ይላል። አታስታውሱም? የእግዚአብሔርን ቃል መቸገርህን አውቃለሁ ይላል እኮ። አይቼዋለሁ። መቸገርሽን አይቼዋለሁ። መጨነቅህን አይቼዋለሁ። ግራ እንደገባህ አይቼሃለሁ። ምንም ልታደርግ እንዳልቻልክ አይቼሃለሁ። እግሮችህን አጥፈህ አንገትህን ቀብረህ ብቻህን እንደምታለቅስ አይቼሃለሁ። ግድ የለህም፣ እኔ ማላውቀው ነገር የለም። ይሁን ብዬ ፈቅጄው ነው። ምክንያትም ኖሮኝ ነው። ያውቀዋል። እንዴ አኗኗራችንን ብቻ አይደለም ወጣቶች፣ አፈራችንን እንኳን ሳይቀር ቀምሶታል። ድንጋያችንን፣ የሞት ድንጋያችንን እንኳን ሳይቀር ተንተርሶታል። ምዕመናን፣ ይህን ሁሉ ምላችሁ ለምን መሰላችሁ? በጣም የቅርቦቻችሁ ሰዎች ምናልባት ዓለማችሁን እንኳን ባያውቁት ግድ የላችሁ። ተቤዥቻለሁ፣ በስምህ ጠርቻለሁ፣ አንተ የኔ ነህ የሚለው አምላክ ዓለማችሁን በደንብ ያውቀዋል። እኛ ከምንኖርበት በላይ ኖሮታል። እኛ ከቀመስነው በላይ ቀምሶታል። እኛ ካጣጣምነው በላይ አጣጥሞታል። ለዚህ ነው እንዲሁ የሚተወን። በላይ በሰማይ ተቀምጦ የሚኮራብን አምላክ አይደለም። በደንብ ያውቀዋል። በደንብ ያውቅሻል። በደንብ ያውቀናል። በደንብ ያውቀሃል። ምዕመናን፣ ዓለማችንን ብቻ አይደለም። አንዳንድ ወጣቶች ስሜቴን የሚጋራኝ የለም፣ ድካሜን የሚረዳኝ፣ መወድቀውን ውድቀት፣ ምነሳውን መነሳት፣ መፈተኔ፣ ለኃጢአት ብዙ መቅረቤ ወይም እንደዚህ ብቻ ስሜቶቼን የሚረዳ የለም እና ወደ እኔ የሚያዘነብል የለም፣ የሚራራልኝ የለም። ሁሉም ይፈርድብኛል። እንደተሳሳትኩና ቀሽም እንደሆንኩ ብቻ ነው ሁሉም የሚያስበው። ብዙ ወጣቶች ስሜቴን የሚረዳኝ የለም ይላሉ። ምዕመናን፣ ስሜቶቻችንን ብቻ እኮ አይደለም። የእግዚአብሔር ቃል እንዲህ ይላል፣ በሞቴ ስሙ፣ በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ወጣቶች፣ ክርስቶስ ለምን የሚራራልን ይመስላችኋል? ከኔና ከናንተ በላይ መፈተንን አይቶታላ። ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ነው የሚለው። ስትፈተኑ ሲያይ ይራራል። ለምን? ድካማችንን ያውቃል፣ ይራራል። ዝም ብሎ እንዳገኘ አይፈርድብንም፣ ይራራልና። ለዚህ ነው አትፍራ፣ በስምህ ጠርቼሃለሁ ቴኔን የሚለን። የሚራራልን አምላክ ለምን ይራራልናል? እንደኛ ስለተፈተነ። በነገር ሁሉ ከኃጢአት በቀር በማጣት፣ በመገፋት፣ በመከዳት፣ በመተው፣ ብቻውን በመኖር፣ ዕውቅና በማጣት፣ በመጠላት፣ በነገር ሁሉ በሴረኞች፣ በነገሩ። ስለዚህ ሊራራልን ይችል ማያውቀው ሰው በእርግጠኝነት እናታችን ከምትራራልን በላይ ይራራልን። አባታችን ምናልባት ሊጨክንብን ይችላል፣ ሊፈርድብን ይችላል፣ በር ሊዘጋብን ይችላል፣ ሽታ
መልካችንን ሊጠላው ይችላል። ይህ አምላካችን ግን ይራራልናል። አንዳንዶች በእነዚህ ምክንያቶች ብቸኝነት ተሰምቶናል እንዳንል የኔ ነህ የሚል ማጽናኛ ቃል ያሰማናል። ሞቼልህ፣ ቆስዬልህ፣ ደምቼልህ፣ ዋጋ ከፍዬልህ፣ አብሬህ ይሁን ስጋዬን በልተህ ደሜን ጠጥተህ እኔ በውስጥህ እያለሁ ጥቂት ሰዎች ምናልባት ዝንባሌህን፣ ምናልባት ስሜትህን፣ ምናልባት ዓለምህን ስላላወቁት ብቻዬን ነኝ እንዳትል አብሬህ ነኝ፣ አጠገብህ ነኝ። ክህሎቶቼ፣ ጸጋዬ፣ ተሰጦዬ፣ ውበቴ፣ አቅሜ፣ ስብዕናዬ የሚያደንቅልኝ የሌለኝ እኮ አንዳንዶች ደግሞ የበታች ነኝ ሲሉ ይሰማሉ። ምንም ሪኮግኒሽን የሌለኝ እንዳለው እንኳን የማልቆጠር በቃ የተተውኩ ነኝ። ምን አለኝ? በዚህ ምክንያት የበታችነት ብቻ አይደለም የብቸኝነት ብቻ አይደለም የበታችነትም ተሰምቶኛል። ምክንያቱም የሚያጨበጭብልኝ የለም፣ ውበቴን የሚያደንቅልኝ የለም፣ እንደምፈለግ እንዳውቅ ያደረገኝ የለም። ስለዚህ ይሄን ብቸኝነቴ ማን መሆኑን የሚነግረኝ ስለሌለ ወጣት ነኝ። ታውቃላችሁ፣ ይሄን ለማረጋገጥ ከአንዱ ፍቅር ወደ ሌላ ፍቅር፣ ከአንዱ ጓደኛ ወደ ሌላ ጓደኛ፣ ከአንዱ ቅፍ ወደ ሌላ ቅፍ፣ ከአንዱ አድናቂ ወደ ሌላ አድናቂ ስንከራተት እኖራለሁ የሚሉ በጣም ብዙ ወጣቶች አሉ። የሚያደንቀኝ መደነቅ ስለፈለኩ፣ መፈለግን ማረጋገጥ ስለፈለኩ፣ ክህሎቶቼ፣ ተሰጦቼ የሚያደንቅልኝ ስለፈለጉ ማንም ስለሌለ ብለው አንዳንዶች ሆድ ስለሚብሳቸው ስብዕናቸውን ማረጋገጥ ስለሚፈልጉ በሌሎች ሰዎች ውስጥ ያለውን መደነቅ ማየትና ማግኘት ስለሚፈልጉ ከአንዱ ፍቅር ወደ ሌላ ፍቅር እየተንከራተቱ ንጽህናቸውን ያጣሉ፣ ተስፋ ይቆርጣሉ፣ የበታች እንደሆኑ ያስባሉ። አያችሁ፣ በበታችነትም ለሚጎበኙ በተለይ ማነኝ ለሚለው ስብዕናቸው ግሩምና ድንቅ አድርጎ እንደፈጠራቸው ለወጣቶቻችን ማንነግራቸው ምን ነው? የተወደዳችሁ ወጣቶች፣ እንደኔና እንደናንተ ልዩ ፍጥረት በዓለም ላይ የእግዚአብሔር ቃል ግሩምና ድንቅ አድርገህ ፈጥረህኛል ይላል። ወጣቶች ብቻችን እኔና እናንተ እጅግ በጣም ልዩ ነን። እግዚአብሔር ከኔና ከናንተ ውጭ በእጁ አፈር ዘግኖ የፈጠረው አለ? የለም። በሐዲስ ተፈጥሮ ከኔና ከናንተ ውጭ በእጁ ችንካር ተክሎ የፈጠረው አለ? የለም። ከሰማይ የወረደው ለኛ አይደል? ለእንስሳ ነው? ከመላእክት ለማን ነው? እግዚአብሔርን የማረከ ከሰማይ ዙፋኑ ወደ መስቀል ዙፋኑ ይሄን ያህል ርቀት ያመጣ አንተና እኔ ሁላችን ማን ብንሆን ነው ወዳጅ? የእግዚአብሔር ጉዳዩ ሰው የሆነው ምንድን ነው? የእግዚአብሔር ቃል እንዲህ ይላል፣ ታስበው ዘንድ ሰው ምንድን ነው ይላል። ምንድነህ? አምላክ የሞተልህ አንተ ምን መስቀል ላይ ይወጣልህ አንቺ ማንሽ? ለምንድነው እግዚአብሔር ያከበረውን ስብዕናሽ? ለምንድነው ጌታ እንደዚህ ሆነለትን ማንነትህ እንደሌለ የምትክደው? የግድ የሆነ ሰው እንዲያረጋግጥልህ ፈልገህ ከሆነ ተሳስተሃል። ይህ ምንኛ ድንቅ ነው። ታስበው ዘንድ ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? ችንካር ታጠልቅለት ዘንድ ሰው ምንድን ነው? መራራ ሐሞት ትጠጣለት ዘንድ ሰው ምንድን ነው? በጣም የሚደንቅ ጥያቄ ነው። ማንኛ ማን ሆነን ነው እኛ? አየህ፣ በጣም ትከብራለህ። አምላክን የሳብክ ነህ ወዳጄ። ዓለም ሲመራመርብህ ቢውል የማያገኝ በጣም ድንቅ ፍጥረት ብትኖር አንተ ነህ። መላእክት ይፈጠር ብለው ያጨበጨቡት አንተ እንድትፈጠር ነው። ይህ ምንኛ ይደንቃል። ለመተርጎም እኮ ያቅታል። የእግዚአብሔር ጥልቀት ምጥቀት የማይታወቅ ፍቅር እኮ ለእኔና ለአንተ የተደረገ ነው ወዳጄ። አንተ በጣም ውድ ነህ። ላጋነን ፈልጌ አይደለም። ለምንድን ነው ዋጋህን የምታሳምሰው? አንዱ የመስቀል ፍቅር ካቀፈህ ሌላ ማረጋገጫ መፈለግህ ምንድን ነው? በጣም ልዩ። ሊቃውንት እንደሚናገሩት በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች አሉ ወዳጄ። ፋብሪካ እግዚአብሔር እንዴት አድርጎ እንደሰራው ገና ዓለም አጥንቶና ኮርጆ አልጨረሰውም። ነርቨስ ሲስተማችን፣ ኤሌክትሪክ ሲስተማችን፣ የውሃ ስርዓታችን በጣም እጅግ እጹብ ነህ። ከሁሉ በላይ ምን ቃላት ይገልጸዋል? ታዲያ ምናልባት ከአንዱ ወደ ሌላው የምትንከራተት ስብዕናህን ለማረጋገጥ አላደነቁኝ? በምን ቋንቋ የተረጋጋ ስብዕና የሚኖረን ወዳጄ የበታችነት አይሰማም። አንተ ብቻ በቂ ነህ። ሰልካካ ሁኚ ፉንጋ ምንም ያስደንቅ ውብ ነህ። የነፍስ ውበት የሚኖረን እግዚአብሔርን ደስ የሚያሰኝ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እንዲኖረን የታሰብን እግዚአብሔር ከነገረን፣ እግዚአብሔር ካረጋገጠልን ማን እንዲያረጋግጥልን ከዚያ በላይ እንፈልጋለን?
ስለዚህ ብቸኝነት፣ የበታችነት አንዳንድ ወጣቶችን መኖር እንዲያስጠላቸው እያደረገ ነው። ግዴላችሁም ወጣቱ ዓለማችሁን የሚያውቀው ዝንባሌያችሁን፣ ፍላጎታችሁን የሚረዳው ፈተናችሁን ጭምር በመፈተን ሊራራላችሁ የሚችል አምላክ ደግሞስ ጸጋዎቻችሁን፣ ክህሎቶቻችሁን፣ ስብዕናችሁን፣ ማንነታችሁን የሚያከብር ደግሞ ይህንንም ጸጋ የሚሰጥ እግዚአብሔር። አንዳንድ ወጣቶች ብቸኝነትና የበታችነት ብቻ አይደል፣ ቅድም እንዳልኳችሁ አፍቃሪ የማጣት መወደድ መፈለግ ልክ ነው፣ ሊሰማን ይችላል። ግን አንድ ቃል አንብብላችሁ በሞቴ ስሙኝ። ምናልባት እናንተ ጥቂት ፍቅር በማጣታችሁ ምክንያት መኖር እያቃታችሁ ሊሆን ይችላል። በቀደም ሰምቻለሁ፣ አንዲት ገና አንድ ፍሬ ልጅ እናቴ ስለማትወደኝ ራሴን አጥፍቻለሁ አለች አሉ። ይኸውላችሁ የማትወዳት ስለመሰላት እኮ ነው ራሷን በጣም ልጅ ናት መሰላት። አያችሁ፣ ምናልባት የጥቂት ሰዎች ፍቅር ልታጡ ትችላላችሁ። በጥቂት ሰዎች ፍቅር ውስጥ ግን የዘላለም ፍቅር እንዳታጡት ወጣቱ መስሏችሁ ነው። እሱም ላይሆን ይችላል። ሰው ደግሞ ብዙ ድካም አለበት። እናትም አባትም ሰው ናቸው። ለምን አባቴ ይናገረኛል ብሎ ከፎቅ መፈጥፈጥ አለ። ይሄ ይገባል ወጣቱ። ህይወት የአንድ ቀን ስድብ ናት። ህይወት የአንድ ቀን መገላመጥ ናት። አያችሁ፣ ህይወት የጥቂት ሰዎች የፍቅር መንፈግ ናት። እኔ አንድ አስደናቂ ቃል ባነብላችሁ ደስ ይለኛል። በዘላለም ፍቅር ወድጄሻለሁ ይላል። ይሄንን ትረግጡትና ራሳችሁን ማጥፋት አለባችሁ። መርዝ መጠጣት አለባችሁ። ሱሰኛ መሆን አለባችሁ። የሚያፈቅረኝ ስለሌለ እስኪ ፍቅር ሙከራ እዚህም እዚያም እየተንከራተታችሁ መውደቅ አለባችሁ። አይደለም። በዘላለም ፍቅር የሚወድህ የሚያፈቅርሽ አምላክ አለ። እንዴት ብላችሁ ከጠየቃችሁት እጁን ዘርግቶ እንደዚህ ነው የሚል አምላክ አላችሁ እንዴ? እኔና እናንተ እኮ የሚወደኝ አጣው የሚያፈቅረኝ አጣው እኮ የምንለው ምስኪን የሆነ ሰው ነው፣ ምንም የሌለው። አሁን አፈቅራችኋለሁ የሚለው እኮ ዓለሙን ሁሉ ያዘው ነው። ሰጥቶ የማይጎልበት ወዶ የማይጠላ ነው። አቅርቦ የማያርቅ ባለጸጋው ነው እኮ ወዳችኋለሁ። የተወደዳችሁ ኦርቶዶክሳውያን፣ እኔና እናንተ እኮ አሁን የተከፋ ነው፣ ጥቂት ፍቅር ያጣ ነው። መለወጥ ያለበት የሰው ልጅ ፍቅር አጣው ብላችሁ እኮ አጣው ብለው እኮ ነው አንዳንዶች ራሳቸውን የሚጎዱት። እኔ ግን ላስታውሳችሁ፣ መለወጥ የሌለበት ፍቅር ይወዳችኋል። ወዶ የማይጠላ ነው። ወዳጅ አድርጎ ማይክድ ነው። አይኑ እኛም ፍለጋ የሚንከራተት ነው። ማለዳ የወደዳችሁ የዚህ ዓለም ሰው ማታ ሊጠላችሁ ይችላል። ቅድም የሳቀላችሁ ሰው በኋላ ላይ ያስለቀሳችሁ ይችላል። ፊቱን ያበራልሽ ጥቂት ከርሞ ሊያጠቁርብሽ የሚችል ነው። ይሄንን ፍቅር አጣው ብለሽ ራስሽን እንዳትጎጂ፣ ራስህን እንዳትጎዳ። ይልቅስ መለወጥ የሌለበት ያውነት ያን ይወደናል። ያው ነው ያው ሀባለውት ብዝህት ኃጢአት በህየት ብዝህ ጸጋ እግዚአብሔር። ኃጢአት ባለችበት በዚያ የእግዚአብሔር ጸጋ ትበዛለች ይላል ቅዱስ ኤፍሬም። ስንሸሸው የሚከተለ ስንጠላው የሚወደን እንደሱ ነው ፍቅሩ። አባ እንጦንስ ወደ ምናኔ ወደ ምንኩስና የበለጠ ካፈጠኑት ጉዳዮች አንዱ ምን እንደሆነ ታውቃላችሁ? ሁለት ህፃናት ይጨዋወታሉ፣ የቡድንና የቡድን አባቶች እየተባባሉ እና እንዲህ ሚል ጨዋታ መጣ። እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል፣ ማን ነው ይባባላሉ። አባ እንጦንስ ቆም አለና ጆሮውን ጣል አድርጎ ሰማች። እሱ ይወደናል፣ እኛ እንጠላዋለን፣ እኛ እንጠላዋለን እሱ ይወደናል ሲባባሉ ሰማ። ደነቀው እና እንዲህ አለ፣ እኛ እንወደዋለን እሱ ይጠላናል፣ ዲያብሎስ ነው አለ። ስንወደው የእሱን ተግባር ስንፈጽም ሲኦልን አዘጋጅቶናል። በጣም ነው የሚጠላ፣ ክብራችንን አይወድም ነውራችንን እንጂ። እኛ ስንወደው እሱ እየጠላን የሲኦል አሟሟቂዎች የእሱ አጃቢዎች ሊያደርገን ተዘጋጅቷል። እኛ ስንጠላው እሱ ይወደናል፣ ክርስቶስ ነው አለና ወደ ገዳሙ ፈጠነ ይላል። ወዳጄ መለወጥ የሌለበት ፍቅር፣ ሁሌም እጁን የዘረጋ ፍቅር፣ ሁሌም እኔና እናንተን የሚፈልግ ፍቅር። እኔ በዘላለም ፍቅር ወድጄሻለሁ ይለናል። አንድ የልማ እጅግ ደስ የሚለኝ መዝሙር አለ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ትካዜ የሚል አንድ አስገራሚ ስንኝ አለ። እስኪ አስቡ፣ ሁል ጊዜ አይኖቹ እየተንከራተቱ ቅዳሴ ላይ እኛን ሲፈልጉ፣ መጡ ቀሩ፣ ገቡ ወጡ፣ ቆረቡ አልቆረቡ፣ ዳኑ ተኮነኑ፣ ተለዩ ተቀደሱ ረከሱ፣ አክሊል ልሰጣቸው ስመጣ አሉ የሉም። አቤት የሚፈልገን አይን፣ የሚንከራተት አይን አያሳዝናችሁ? እሱ ነው የሚያፈቅረን፣ የማይለወጥ ፍቅር። በዘላለም ፍቅር ወድጄሻለሁ፣ አድሎ የሌለበት ፍቅር ወዳጄ። በእርግጠኝነት እናት ልታደላ ትችላለች። ዝርዝሩን አልዘረዝርም። ምናልባት አንዳንድ እናቶች ሸጎጥ ካልተደረጉ ትንሽ ሊቀየሙ ይችሉ ይሆናል። እኔ በጣም ይደንቀኛል። አባትም እንደዚሁ ሊሆን ይችላል። አድሎ የሌለበት ፍቅር ግን የእግዚአብሔር ፍቅር አይገርም? እስኪ አስቡ። እኔንም ሰማዕታትንም ቅዱስ ጊዮርጊስንም
የሚያፈቅር ፍቅር አይገርማችሁ? ላቤን ያላፈሰስኩትን ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር፣ ምንጣፍ ያነጠፈውንም በፈረስ ጭራ ተጎትቶ አካሉ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ? ጧፍ የለኮሰውንም እንደ ጧፍ የተለኮሰውንም እኩል የሚያፈቅር ፍቅር አይገርማችሁ? የሆነ ነገር ቀለበትም ይሁን የሆነ ነገር ሀብል የሰጠውንም አንገቱን የሰጠውንም እኩል የሚያፈቅር ፍቅር አይገርማችሁ? ድሉ የሌለበት አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ ውብ ነህ፣ አንተ ፉንጋ ነህ፣ አንተ ረዥም ነህ፣ አንተ አጭር ነህ፣ አንተ ከስት ምንም እንደውም ወጥቶ የሚጠብቅ እስክንመጣ ድረስ እንኳን አይጠብቅ። አንድ ስንራመድ 10ሩን ታግሶ በሮ የሚመጣ ማያዳላ ፍቅር ተዝረክርኮ እያነከሰ አሳማ እየሸተተ እያነከሰ የሚመጣውን ልጁን ሄዶ የሚያቅፍቅ ፍቅር አይደንቃችሁ? ምን አይነት ፍቅር ነው ወገኖች? አንተ ትሸታለህ፣ ሂድማ እክፍ የሚያረግ ሀብቴን አባክናል፣ ንብረቴን ጨርሰሃል፣ ከሄድክ አትመለስ፣ ከወጣህ ቅር፣ ከጠቅበዘበስክ ጥፋ የማይል ፍቅር እንኳን ደህና መጣ ግድ የለም የኔ የሆነ ሁሉ ያንተ ነው ብሎ የሚያቅፍ ፍቅር እሱ ነው የሚወዳችሁ። የማያዳላ ወረት የሌለበት ፍቅር አይደንቅም? አንድ ሰሞን ምንልበት ፍቅር ከዛስ ቀየር። የዚህ ዓለም ፍቅር እኮ እሱ ነው። ጠዋት ያያችሁት ፍቅር ማታ የለም። በወጣትነት ያያችሁት ፍቅር የለም። ከትዳር በፊት ያያችሁት ፍቅር ስትገቡ የለም። እንካ በንካ ነው ነገሩ። ከከይል ከክልህ ነው ወገኑ። ሲኖርህ ይኖራል፣ ከሌለህ የለህም። ነጭ ስትለብስ ያጅብሃል፣ ስትቀዳደድ ይጥልሃል። ማኪያቶ ከጋበስከው ወተት ይጋብዛል። ካብንካ ነው ነገሩ። ይሄኛውስ ፍቅር ወረት የሌለበት። ይሄን ለምን ምዘረዝር ይመስላችኋል? ብቸኝነት፣ የበታችነት፣ አፍቃሪ ማጣት እንዳይጎዳችሁ፣ እንዳይከፋችሁ፣ ሆድ እንዳይበሳችሁ የሚያፈቅር አምላክ አላችሁ። የሚራራላችሁ አምላክ አላችሁ። አጠገባችሁ በስማችሁ የሚጠራ አምላክ አላችሁ። ወጣቱ አንዳንዶች እነዚህን ሁሉ ነገሮች ባለማስተዋል ራሳቸውን ሲጎዱ ይታያል። ያ እንዳይሆን ነው በዚህ ዘመን ይህን ድምፅ ምን አለ ባሰማ ብያሸፉ። እናንተን የሚያፈቅር አምላክ እያለ ወጣቶች አደራችሁን ራሳችሁን ስትጠሉ እንዳትጠሉት። ራሳችሁ ስብዕናችሁን እወቁት፣ ክብራችሁን እወቁት፣ ማንነታችሁን እወቁት፣ ዋጋችሁን እወቁት። ስለ እናንተ ፍቅር የተሰቀለ አምላክ ምን በወጣችሁ እናንተ ትሰቀላላችሁ? ስለ እናንተ ሐሞት የተጎነጨ አምላክ እያለ ምን በወጣችሁ እናንተ መርዝ ትጎነጫላችሁ? ስለ እናንተ የሞተ አምላክ እያላችሁ ምን በወጣችሁ በሱስም በመርዝም ለምን ራሳችሁን ትገላላችሁ? ሕይወት አጭር ናት፣ በጣም አጭር። እንኳን ሄዳችሁባት አመጣጧን ፈጣን ነው። ነገሮች በጣም ተለዋዋጮች ናቸው። ወጣትነቱን ለእናንተ የሰጠ አምላክ እያለ ወጣትነታችሁን እባካችሁ ለሚጠላችሁ ዲያብሎስ እንዳትሰጡት ነው። ይሄን ማሳሰባችሁ። የራሳችሁ አውሬ አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ። አውሬን ምናልባት ሊያጠቃ ይችላል፣ ራሱን ግን አጥቅቶ አያውቅ። እባብ ራሱን ነድፎ አያውቅ። የራሳችሁ አውሬዎች አትሁኑ። ራሳችሁን እንዳትበሉ። ይልቅ እባብ ራሱን ሲያድስ እናያለን። እንደ ንስር ኃይላችሁን የሚያድስ እግዚአብሔር የእናንተ አምላክ ሆኖ በልጅነታችሁ ራሳችሁ እንዳታስረጁ፣ ራሳችሁን እንዳትበሉ። ሱስ ራሳችሁን ይበላዋል። መጠጥ ወይም ሌሎች ጭሳጭሶች ለጊዜው መፍትሄ ሊመስሏችሁ ይችላሉ። እመኑኝ፣ መፍትሄዎች ግን አይደሉም ወገኖቼ። ማንም የማይሞላውን ክፍተት የሚሞላው ጭስ የለም። ጉድለታችሁን የሚሞላ ሱስ የለም። ሽንቁራችሁን የሚሞላ መጠጥ የለም። የሰውን ጉድለት ሊሞላ በሰው ሽንቁር ውስጥ ሊደፍን የሚችል እግዚአብሔር ብቻ ነው። ለዚህ እኮ ነው ሱስ ውስጥ ገብተው ችግራቸው ሲፈታ አንድም ቀን አይተን እነሱ ሲታሰሩ አይተናል። አንዳንዶች ፈታ በለባክ ዘና በለባክ ይላሉ። እውነት በሱስ ከተያዘ አንድ ቀን ዘና ሊል ይችላል፣ አንድ ቀን። ከዚያ በኋላ ግን ዘና ማለት አይችልም። ይታሰራል፣ ፈታ ማለት አይችልም። እስረኛ ይሆናል። መውጫ እስኪያጣ ድረስ እስረኛ ይሆናል። አይዝናና፣ ይጎሰቁላል። ለጊዜው አይምሮውን ያስተዋል፣ ጊዜያዊ ደስታ ይሰጠዋል። የዘላለም መከራ ግን ያቀብለዋል። ማታ ይስቃል፣ ጠዋት ያለቅሳል፣ ጥቂት ሰከንዶች ይቦር ቃል ለብዙ ጊዜያት ግን ይኮማተራል። ምን ማለት ነው? ችግራችሁን የሚፈታ ምንም ነገር የለም ከእግዚአብሔር በቀር። ጉድለትን የሚሞላው እግዚአብሔር ነው። እግዚአብሔር እነዚህ ምክንያቶች ብቸኛ ነኝ፣ የበታችነት ይሰማኛል፣ የሚወደኝና የሚፈልገኝ እንዳለ ማረጋገጥ እፈልጋለሁ፣ አፍቃሪ እፈልጋለሁ፣ ግን አጥቻለሁ። እነዚህን ምክንያቶች ሰብሰብ አድርገው አንዳንድ ወጣቶች እኔ ዋጋ ቢስ ነኝ ስለሚሉ እየኖሩ አይመስላቸውም ምድር ላይ። እንደውም አንዳንዶች አኗኗሪ ነን እንጂ መቼ ኗሪ ሆን ይላሉ። የተወደዳችሁ ኦርቶዶክሳውያን ወጣቶች ዋጋ ቢስ ነን ስትሉ መደንገጥ አለባችሁ። ምክንያቱ ዋጋችሁ እዚህ ምድር ላይ ቃላት ለማሳመር በዚህ ምክንያት እናንተን ለመሸንገል ፈልጌ አይደለም። እውነቱ ከምናገረው በላይ እንደሆነ ልቤ ያውቀዋል። ዋጋችሁ
በጣም ዋጋ ቢስ ነኝ ካላችሁ እንዴት ታሳፍራላችሁ? ዋጋዬ ምንድነው ካላችሁ እኔም ዋጋችሁማ ቀራንዮ ነው እላችኋለሁ። ዋጋዬ ምንድነው ካላችሁ ዋጋችሁማ የአምላካችን ደም ነው ብዬ ነግራችኋል። በክቡር የክርስቶስ ደም ተዋጅተሃልና ይላል፣ ተገዝተሃልና። ታዲያን ተዋጋ ቢስ በሞቴ የአምላክን ደም የሚመስል እዚህ ምድር ላይ ዋጋ የሚያወጣ ነገር ካለ ነገረኛ። የትኛው ቡቲክ ውስጥ ይገኛል? የትኛው ሱፐርማርኬት ውስጥ ይገኛል? የትኛው ሼልፍ ላይ ተቀምጧል? በየትኛው አማዞን ታዛለህ? የትኛው ንግድ ይሄን ይነግርሃል? በጣም ሊነገር የማይችል ቋንቋ ማይገልጸው በእግዚአብሔር ልጅ ደም የተገዛህ አንተ ዋጋ ቢስ ነኝ ትላለህ። ዋጋህንማ ተነቅሰኸዋል። ዋጋህንማ አንገት ላይ አስረኸዋል። ዋጋሽንማ ተጠልፈሽዋል። ዋጋ እኮ እንደዚህ በቀላሉ የሚተመን ነው። በክቡር የክርስቶስ ደም ቅዱስ ጴጥሮስ ነው የሚለው። እንደተዋጃችሁ ታውቃላችሁ። ተገዝተሃል። ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋ። ከመቼ ወዲህ ነው አንተ ሆንከው ራስ ላይ የምትወስነው? ያንተ እኮ አይደለም። አንተ ለአንተ የተሰጠ አደራ እኮ ብቻ ነው። ጎበዝ አደራ ነህ አንተ። ይገዛሃል። ዘትንቢተ ሆሴዕ ላይ ነብዩ ሆሴዕን በምሳሌ ያስተምሮናል። ምን አለው ይላል? ሆሴዕ ሂድና ጋለሞታይቱ ጎሜርን አግባት አለው ይላል። እኔም ሄጄ አገባኋት ይላል። ጋለሞታይቱ ጎሜር 3 ልጅ ወለደችለትና ትታው ጠፋች፣ ኮበለለች፣ ሌላ ፍለጋ ወደ አመንዝራነቷ ሄደች። እግዚአብሔርም ወደ ሆሴዕ መጣ ይላል። ምሳሌያዊ ትምህርት ነው። ትታ የሄደችውን ጋለሞታይቱን ጎሜር አግባት አለኝ አለ። ገዝታት አግባት አለኝ አለ። እንደገና ትታኝ ከሄደች በኋላ ጀርባዋን ከሰጠች እኔም ሄድኩና ይላል በ3 ስቅ መስፈሪያ ተኩል ገብስ ገዛኋት። 3 ዓመት ከ3 ወር ተንከራቶ እንደ 3 ስቅል መስፈሪያ ተኩል ገብስ ገዛኋት እንዳለው በደሜ ተገዛህ አንተ። ዋጋ የለኝም ትላለህ። እመነኝ፣ የእነዚህ ፎርብስ መጽሔት ላይ የሚወጡ የዓለማችን ባለጠጎች ሀብቶች እንኳን ቢሰበሰቡ አንዳንተን አወጡ። ለመሸንገል አይደለም፣ አንዳንቺን አወጡ። በጣም ውድ ነው። በጣም ከኤመራልድ በላይ። በምን ቋንቋ እንግለጽልህ? ለምንድን ነው ራስን ያንተ ሀብትና ባለጠግነት እኮ የወጣብህ ገንዘብ፣ የአንድ ነገር ዋጋው እኮ የወጣበት ኮስቱ እኮ ነው። የወጣብህ ዋጋ ደግሞ የእግዚአብሔር ልጅ ደም፣ የክርስቶስ ደም፣ የእግዚአብሔር ደም ከሆነ ወዳጅ እንዴት ነው አንተ ዋጋህን የምታሳንሰው? ዋጋዬን አላውቀውም። መነኝ ዋጋህ በጣም እንዳንተ ዋጋ የበጣበት ዓለሙ ሁሉ ቢሸጥ መነኝ ይሄ ዓለም በሙሉ ቢሸጥ አንድኔን ዋጋው። ለዚህ እኮ ነው ለሰው ምናዝነው። ሰው ከሆነ ፎቅና ቤት ሲያንስ ምናዝነው እኮ ለዛ ነው። ዋጋው በጣም ውድ ነው። ሰው በጣም ዋጋው ውድ። መላእክት ከሰማይ መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ የዘመሩለት ለሰው ዋጋው ውድ ነው። ሰው ዋጋው ውድ። አንተ ዋጋ ቢስ ነኝ እንዳል አንዳንዶች ዓለሙ ሁሉ ጠልቶኛል ይጥሉሃ። ምናልባት የጠሉኩ ከአንድ እጅ ያነሱ ሰዎች ይሆናል። እኔ ግን አሳያለሁ ዓለሙ ሁሉ ይወድሃል። ቅዱስ ጳውሎስ እንደ ደመና ዙሪያችንን የከበቡን ምስክሮች አሉን ይላል። ሰማዕታት ወንድሞች ናቸው። ቅድም ያልኩ መጥተው በቤተልሔም ጌታችን ሰው ሲሆን የዘመሩት መላእክት ታላላቅ ወንድሞቻችን ናቸው ይላል አረጋዊ መንፈሳዊ። ወንድሞ ተከበህ እንደተከበብክ አታውቅም። ምስኪን ነህ። ገና አይኖቻችን ስላልተገለጡ ወንድሞቻችን አምላካችንም ለማየት በጣም ርቀናል። ይልቅ የልቦና ዓይን ይብራልህ። ማንነትህን አክብረውና የከበበህን ተመልከተው። እንደ ደመና የከበቡን ምስክሮች ቅዱስ አትናቴዎስን እንዲህ አሉት አሉ። አትናቴዎስ አቤት፣ ዓለሙ እኮ ሁሉ አይወድህም አሉት አሉ። አትናቴዎስ አልበረገገም። ምን ያስደነግጥሃል? እነገሌ ጠሉህ፣ ምን ያስደነግጥሃል? እነገሌ ጀርባ ዞሩብህ፣ ምን ያስደነግጥሃል? ንገሯት ለዓለም እኔም አልወዳትም ነው ያላቸው። ደግመዋለሁ፣ ንገሯቸው እኔም አልወዳትም ዓለምን ነው ያላቸው። ክርስቶስን ያልወደነች ዓለም አንተን ስለማትወዳት እንድትወድህ አትጠብቃት። ለሱ ያልሆነች ምድር ለአንተም ስለማትሆን እንድትሆንልህ እንድትመቻመች አትፈልግ። እኔን ደግሞ ከጠሉኝ እናንተን ይጠሏችኋል። በእኔ ደግሞ መከራ ካደረሱ በእናንተ በላይ መከራ ያደርሱባችኋል። አትደነቅ፣ አትበርግ። ይሄ ሊሆን ግድ ነው። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። አትደነቅ። እንደ ክርስቲያን ሆነ ይኸው አይኖችን ግለጥ። የከበበህ ብዙ ነገር አለ። በሞቴ ቅዱስ ጳውሎስ እንዲህ ሲል አሰማችሁ። ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ስለ እናንተ ምጥ ይዞኛል ይላል። በሞቴ ከዚህ በላይ ምንም ያጽና ቅዱሳን አሉልህ። ምጥ የሚያዙልህ የምትወዳቸው፣ የምታከብራቸው፣ የምትዘክራቸው ቅዱሳን አሉልህ። ከማንም በላይ ወዳጅ ከምትለው ቢሆንልኝ ከምትለው ዘመድ በላይ ዘመድ አለ። አልተጠቀምክበት። በምን ቋንቋ እናስረዳው? ስለዚህ ልድገመው እና ልጨርስ ጉዳይ የበታችነት፣ የብቸኝነት፣ አፍቃሪና ተወዳጅነት መፈለግ ለማረጋገጥ መኳተንን
እነዚህን ጠቅልላችሁ ዋጋ ቢስ ነኝ እንዳትሉ። በጣም ውድ ነው፣ በጣም ውድ ነው፣ በጣም ውድ ነው። እነዚህን ነገሮች ስናገር አንድ ሁለት ነገሮች ልታነሱ እንደምትችሉ ገምታል። ሰው የሚያወራው ሰውዬ በዚህ ዘመን እየወረደብን ያለውን መከራ አያውቅም። ኑሮ መግፋት እንዳቃተን አያውቅም። ተምረን እንዳልተማርን እየሆን እንደሆኑ አታውቅ። አጥንተን ማትሪክ ማለፍ እንዳቃተን አያውቅም። ስራ በሞላባት ምድሩ ስራ እንዳጣን አያውቅም። በደንብ አውቃለሁ። ምናልባትም ከአንዳንዶቻችሁ የበለጠ በዚህ ጉዳይ ተጠቂም ሊሆን ይችላል። ግድ የላችሁ። ይሄኛ ትክክለኛው ኑሮ በሞቴ በጣም ጨካኝ እየሆንኩ አይደለም። እንደ ክርስቲያን እንደ እግዚአብሔር ሰው ስናስበው ኑሯችን ምንድነው ካላችሁኝ፣ አምላካችንን ማምለካችን ነው። ነብዩ ዮናስን ስራ ምንድነው ሲሉት ሰማይና ምድር የፈጠረውን አምላክ ማምለክ ነው ያለው። ዋናው ስራችንን አለመርሳት ነው ወገኖቼ። እግዚአብሔርን በማምለክ መኖር። እግዚአብሔር ሰው ዶክሶሎጂ አመስጋኝ ሆኖ ነው የተፈጠረው። እነዚህ የሥነ መለኮት መምህራን ሊቃውንትም እንደሚነግሩን ዶክሶሎጂካል ቢንግ ነው ይላሉ። አመስጋኝ ሆኖ እንዲኖር ነው የተፈጠረው። ወደዚያ ተፈጥሮ ከመጣ ነገሩ ሁሉ ይስተካከላል። አጉረምራሚ ከሆንክ ነው የሚበላሽ። ተስፋ የምትቆርጥ መከራህንማ በደንብ አውቀዋል፣ እንረዳዋለን። ግን ታዲያ በመከራው እያለቀስ ከመከራው እንደውም ልሂድ ልሙት አይደለም እና ምን አናድርገው? መከራችንን ከክርስቶስ ጋር እናሳልፈው። እንዲህ ይላል እግዚአብሔር ቃል፣ አብረን እንድንከብር አብረን መከራ ብንቀበል አብረን እንወርሳለን ይላል። ይኸውልህ ክርስቲያን እንደመሆነ መከራ ተቀበል። ጨዋ ሆነ፣ ጸሎተኛ ሆነ፣ ንስሐ እየገባ የእግዚአብሔርን ቃል እየፈጸም በትእዛዛቱ እየተመላለስ በጽድቅ ሕይወት እየኖርክ ቅድስናን ፍጹም እያደረግ በንስሐ ሕይወት እየተመላለስ እየቆረብክ ከተቀበልከው ትከብርበታል። ምንም ይሁን ምን አብረን እኔ አሁን የምኖረው ኑሮ ቅዱስ ጳውሎስ ያለው ላንብብላችሁ። በክርስቶስ ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ለራሴ አልኖርም፣ ለክርስቶስ ነው ምኖረው ብላችሁ ካሰባችሁ በእርግጠኝነት ትረጋጋላችሁ። መከራችሁን ከአምላካችሁ ከእግዚአብሔር ጋር ታሳልፉታላችሁ። አንድ ሁለት ነገር ተናግሬ ያበቃለሁ። መምህራችን ቆመዋል። ራስን ጥላ ሲልህ ከእኔ በላይ እኔን የሚወዳኝ አለ በለው ይላል። አንዳንዴ ሙት ሲልህ ከክርስቶስ ጋር ሕያው ሆናለሁ በለው። ተሰቀል ሲልህ ብቻዬን ለምን እሰቀላለሁ? ስጋርን ክፉ መሻቱን እሰቀላለሁ፣ ከጌታዬ ጋር እሰቀላለሁ እንጂ ብቻዬን ምን አለ በላላደን እኔ ለምን እሰቀላለሁ በለው። ራስን አጥፋ ሲልህ ከክርስቶስ ጋር ሕያው ሆኜ እኖራለሁ በለው። አሳፍረው በለው። ስለዚህ በሁለት ነገር ልጠቅልል። አንደኛ በእግዚአብሔር ፍቅር ላይ ያለህን መተማመን መቼም እንዳትተው። እግዚአብሔር ይወደኛል። ከሞት በኋላ ሕይወት እንዳለ እንዳትክድ። ሁሉ ጊዜ ከሞት በኋላ ሕይወት አለ። ይሄንን እመን። ሶስተኛ የደረሰብህ ችግርና ያለበት የችግር ስሜት ምንም መፍቻ የሌለው እንዳይመስል፣ ከእግዚአብሔር በላይ ሆኖ እንዳይመስል፣ ፈቅዶት ነው የሚሆነው። ለዚህ ኑሮ ለምድራዊ ኑሮ ካልተገባውማ የዘላለሙ ይቅርብኝ እንዳት ለችግርህ ቀን መፍትሄ መስጠት ልመድ። ብታመጭ ምናልባት ቀኑን ሊደብርህ ወይም ሊደብርሽ ይችላል እንጂ ዘላለም ሕይወትሽ እንዲያጨልምብሽ ግን አትፍቀድ። ስራ ስታጣ መንግሥተ ሰማያትንም አብረህ አትጣ። ስትካድ ራስህንም አትካድ። ችግርህን በሞት ብቻ በሱስ ብቻ የምትፈታው እንዳይመስል። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሱስ ወይ ራስህን ማጥፋት እንዳይመስል። ራስህን በሱስም ይሁን በሌላ ነገር ማጥፋት የሚያጠፋው ህልውና ነው እንጂ ችግርን አጥፍቶ አያውቅም። ስለዚህ ክርስቲያን እጅግ የሚወድ እጅግ የሚያፈቅር እጅግ የሚራራልን እጅግ የሚያስብልን አምላክ ስላለን የኔ ነህ የሚል አምላክ ስላለን በዚህ እየተጽናናን ተስፋ ሕይወትን ተስፋ አድርገን ይህን ዘመን የዚህ ዓለም መልክ አላፊ ነው። የሚያልፈውን አላፊ መልክ እኛ ራሳችንን አሳልፈን ልንለውጥለት አይገባም። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።